ከሐሜት የሚጠብቀን መሰረታዊ ነገሮች አሉ። ከሐሜት የሚጠብቀን አንደኛ ማማታችን ለሰውየው እንደማይጠቅመው ማረጋገጥ። ሰው ከሐሜት እንዲቆጠብ የሚረዳው ስልት ይሄ ነው። ለሰውየው ሳይኖር ማማታችን ለዚያ ሰው የሚረባው የሚጠቅመው ነገር የለውም። ክፉ ሰውን ወይም ባልንጀራ ቢበድልህ ብቻህን ጠርተህ ንገረው፣ ከሰማህ ባልንጀራህን ጠቀምከው አይደል ያለ ማቴዎስ 18 ላይ ቢሰማህ ባልንጀራህን ረባኸው ጠቀምከው ይላል። ስለዚህ የሚጠቅመው ብንነግረው ነው እንጂ ብናማው አንጠቅመውም። አንድ እሱ ነው። ሁለተኛ ደግሞ እግዚአብሔር የሚጠላቸው 6 ነገሮች አሉ። መጽሐፈ ምሳሌ ምዕራፍ 6 ላይ የተዘረዘሩ 7ኛውን ደግሞ እግዚአብሔር አጥብቆ ይጠላዋል። አጥብቆ የሚጠላው በወንድማማች መካከል ጠብን የሚዘራ ሰውን ነው እግዚአብሔር የሚጠላው። 7ኛው መጨረሻው ማለት ነው። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ወደ ክፉ የምትሮጥ እግር፣ የሰው ደም የምታፈስ እጅ እያለ በሐሰት የሚመሰክር ብሎ ዘርዝሮ 7ኛውን እግዚአብሔር ነፍሱ ይጸየፋታል ካልና 7ኛው ምንድን ነው? በወንድማማች መካከል ጠብን የሚዘራ። ስለዚህ ስናማ አንድን ሰው ለአንድ ሰው ስናማ በዚያ ሰው ሕሊና ውስጥ ስለዚያ ስለምናማው ሰው ጥሩ ሕሊና ጥሩ ስዕል እንዳይኖረው እናደርጋለን ማለት ነው። እንዲታዘበው፣ እንዲጠላው፣ እንዲነቀው እናደርጋለን። ስለዚህ እኛ አልፎ ደግሞ ሌሎች እንዲጣሉ አደረግን ማለት ነው። አንደኛ ባልንጀራችን አንጠቅመው፣ ሁለተኛ ደግሞ በሌላ ሰውና በዚያ ሰው መካከል ጠብ እየዘራን ነው። ሶስተኛ ደግሞ እየፈረድን ነው። ስናማ እገሌ እኮ እንዲህ አይነት ሰው ነው ስንል እየፈረድን ነው። መፍረድ ደግሞ የእግዚአብሔር ስልጣን ነው። ስለዚህ በክርስቶስ ስልጣን እየገባን ነው ማለት ነው። እንደገና ደግሞ ፍቅረ ቢጽ አጥተናል። ፍቅረ ቢጽ ማጣት ማለት ያንን ባልንጀራችን እየጠላ ነው የምናመው። እነዚህ ሁሉ ነገሮች ስላሉ ከሐሜት መጠበቅ ለእኛም የሚረባን ነገር የለም ደግሞ ከመጎዳት ውጭ። ሊቁ ቅዱስ ዮሐንስ አፈወርቅ በመጀመሪያው ተግሳጹ ላይ አንተ ሰው እገሌ ክፉ ነው ብትል ምን ትጠቀማለህ ይላል። ጽድቁ እንኳን ቢቀር እገሌ ክፉ ነው ብለህ ኩነኔውን ብትወው ገሃነም ቢቀር ባትኮነን እንኳን በሐሜት ባይፈረድብህ እንኳን እገሌ ክፉ ነው በማለት ግን የምታተርፈው ነገር የለም ብሎ ይናገራል። እና ከዚያ ሕሊናችን ነፃ ማድረግ። ስለዚህ ባልንጀራን ማማት ማለት መጀመሪያ በባልንጀራ ላይ ክፉ ማድረግ ነው። ስለዚህ ለሱ የማያማ ሰው ባልንጀራውን የማያማ ሰው እሱ መንግሥተ ሰማያት ይገባዋል ብሎ ይናገራል። ሌላው ለእኛ የማይረባንን ነገር ማንወደውን ነገር ለባልንጀራ ማድረግ ነው። እሱ ምን ይባላል? ክፉ ይባላል። በአንተ ላይ እንዲደረግብህ የማትወደውን ነገር ለባልንጀራ አታድርግ ነው። ያንን እኛም ማንወደውን ነገር ሰው ሲደርስበት በግፍ መደሰት ማለት ነው። ሰሎሞን ምን ይላል? በባልንጀራ ውድቀት ደስ አይበልህ ቀን የሚያመጣውን አታውቅምና ይላል። ቀን የሚያመጣውን ስለማታውቅ በባልንጀራ ውድቀት ደስ አይበልህ። ወይም ባልንጀራ ግፍ ሲደርስበት፣ ሲታሰር፣ ሲነቀፍ፣ ሲጠላ፣ ሰዎች ሲያገሉት፣ ሲያጣ፣ ጠላትህ እንኳን ቢሆን በጠላትህ ውድቀት እንኳን ደስ አይበልህ ተብሎ ተነግሯል። ስለዚህ ተመልከቱ፣ እኛም እንዲደረግብን የማንፈልገውን ነገር ለባልንጀራችን ማድረግ፣ ባናደርገው እንኳን ሲደረግበት መደሰት በራሱ ያ ሰው ሲወድቅ መደሰት ሰይጣናዊነት ነው፣ ክፉ ማድረግ ነው። በለሱ ቢገጥመንና ጊዜና ቦታ ቢመቻችልን ያን ሰው እኛ ገለነው ነበር ማለት ነው። በዚያ ሰው ክፉ መመኘት በራሱ ክፉ ማድረግ ነው፣ ከግብር ገብቶ ይቆጠራል ማለት ነው። ሌላው ደግሞ ምን ማለት ነው? መልካም ማድረግ እየቻልን እኛ ብናደርግለት ኑሮ ያ ሰው ሊስተካከል እየቻለ መልካም አለማድረግ በራሱ ለባልንጀራ ምን ይሆናል? ክፉ ማድረግ ነው ማለት ነው። በእኛ መዳን እየቻለ ያንን ሰው ሳናድነው ብንቀር፣ ሳንፈውሰው፣ ሳንጠግነው ብንቀር እግዚአብሔር በባልንጀራ ላይ ክፉ እንዳደረግን ይቆጥራል ማለት ነው። ክፉ እንዳደረግን ይቆጥራል። እንደውም ይገርማቸዋል። ምን ይላል መሰላችሁ መጽሐፍ ቅዱስ ዮሐንስ አፈወርቅ 34ኛው ድርሳን ላይ ሲናገር አንድ መምህር ዕድሜ ልኩን በሙሉ ሲሰብክ ኑሮ ደከመኝ ብሎ ደክሞ ሰውነቱ ደክሞ አርጅቶ ስብከት ቢያቆምና የሀገሩ ሰዎች በኃጢአት ተሰናክለው ቢጠፉ ይሄ መምህር ይፈረድበታል አይፈረድበትም የሚል ጥያቄ ያነሳል ቅዱስ ዮሐንስ አፈወርቅ። አሁን ሰውየው ዕድሜ ልኩን ሲሰብክ ኑሯል፣ አርጅቷል፣ ሰውነቱ ደክሟል፣ ታሟል። ይሄ ሰውዬ መስበክ አቆመ። ሰዎቹ ደግሞ ኃጢአት ሰሩ። ይሄ ሰውዬ ይፈረድበታል አይፈረድበትም ቢባል ተመልከቱ፣ እሱ ባለማስተማሩ ከሆነ ኃጢአት የሰሩ አዎን ይፈረድበታል። ይገርማል እኮ አርጅቶ እንኳን አንደበቱ መናገር እስከሚያቆም ድረስ ባለመስበኩ ይፈረድበታል።
እነሱ ደግሞ እሱ ስላልሰበከን ነው የተፈረደ ኃጢአት የሰራን ብለው ማመካኘት አይችሉም። እሱም ደግሞ ስላረጀው ነው ማለት አይችልም። የሚያስደንቀው አሁን እኛም ትክክለኛ መምህራን አይደለንም፣ እናንተም ትክክለኛ ሕዝብ አይደላችሁም። ስለ እውነት ማለት ነው። አሁን ቅዱስ የሃይማኖት ክርክር ተነስቶ አባ ጊዮርጊስ ዘጋስጫ በእንጨት በቃሬዛ ተሸክመው አምጥተውት ተከራክሯል። ቆሞ መምጣት የማይችል ስለሆነ ተሸክመው አምጥተውት አልጋው ላይ ቆሞ መምጣት ብቻ አይደለም የማይችለው አባ ጊዮርጊስ ቁጭ ብሎ እንኳን መከራከር ስለማይችል መናፍቁ ቢቱ የሚባለው መናፍቅ ቢያይል አባ ጊዮርጊስ አልጋ ላይ ሆኖ መልስ መለሰለት ማለት ለአይሁዳዊ ማለት። እስከዚህ ድረስ ክርስትና ዋጋ ይከፈልለታል። ስለዚህ አንድ ሰው እኛ ብንነግረው ኑሮ መዳን እየቻለ እኛ ብንመክረው ኑሮ መዳን እየቻለ እኛ የሁለት ጊዜ እየበላን እሱ ግን የዕለት እንጀራ አንድ የዕለት ራት የሌለው ሰው ሆኖ ያንን የዕለት ራት ብንሰጠው ኑሮ ሌባ የማይሆነውን ሰው የዕለት ራት ባለመስጠታችን ሌባ ሆኖ ከእግዚአብሔር ጋር ቢጣላ ለዚህ ሰውዬ መበደልና መጥፋት ተጠያቂዎች ነን ማለት ነው። እግዚአብሔር የዚህን ሰው ደም ከእጃችን ይፈልጋል። እኛ በእኛ መልካም አለማድረግ ሰው ቢጠፋ ቢሰናከል ማለት ነው። በኦሪት እኮ ምንድን የተናገረ ቤት ስትሰራ ቤት በምትሰራበት ጊዜ ይላል የቤቱን ታዛውን ወይም ተዛነ ወይም ዝንቦ ነው የሚባለው በዚያ ላይ እንጨቱን ሳትከረክመው ቀርተህ ሰውስ በዚያ ሲያልፍ እንቅፋት መጥቶት ቢሰበር እኔ ደሙን ካንተ እጅ እፈልጋለሁ ይላል። ከገዛ ቤታችን መጥቶ እኮ ነው እንግዲህ ማለት ነው። ይህ በኦሪት የተጻፈ እኮ ነው። አሁን የራሴ ቤት ነው አይደል? የራሴ ቤት ስሰራ እኔ ጓሮ ማንና ብሎታል ሰውየው። ግን ከእኔ ጓሮም እንኳን መጥቶ ቢሆን ሰው በዚህ ሊያልፍ ይችላል ብለህ እንጨቱን በአግባቡ መከርከም ነበረብህ፣ መቁረጥ ነበረብህ። ያን ባለማድረግ ሰውየው ቢወርቅ አንተ ተጠያቂ ነህ፣ በዚያ ሰውዬ ደም ማለት ነው። የባልንጀራ በሬ ቢጠፋ በሬው ሲጠፋ እኔ ምን አገባኝ በጠበቀ ብለህ ብታልፍና የዚያን ሰውዬ በሬ ጅብ ቢበላው ተጠያቂ ነህ ይላል ኦሪት። እንደዚህ ትላለች። አህያውን ጅብ ቢበላው አንተ መመለስ እየቻል የሰው ከብት ከአዝመራ ገብቶ እየበላ አንተ ማስወጣት እየቻል ዝም ብለህ ብታልፍ እኔ ቸኩያለሁ ብለህ ቤትክን ብትሄድ በዚህ ምክንያት ተጠያቂ ነህ ይላል። ክፉ ማድረግ የሚባለው ሰውን ከሶ ማሳሰር ወይም ሰውን በዝሙት ማሰናከል ወይም መስረቅ ብቻ አይደለም። ለሰዎች መልካም አለማድረግ በራሱ እየቻሉ መልካም አለማድረግ ያስጠይቃል በእውነቱ ማለት ነው። ስለዚህ ሁላችንም ለጠፉ ሰዎች ተጠያቂዎች ስለሆን መልካም ማድረግን መለማመድ አለብን በእውነቱ ማለት በየቀኑ መልካም ማድረግ። እንዲሁ አንድ ነገር ልንገራችሁ፣ ሰውን በየቀኑ ሰላማዊ ሕሊና የሚሰጠው ምን እንደሆነ ልንገራችሁ። ለሰው መልካም ማድረግ ተቀባይነት ሁልጊዜ ዕዳ ነው። አሁን ሰው ልብስ አሰፍቶ ቢሰጣችሁ፣ ሰው የወርቅ ቀለባችሁን ቢሸፍንላችሁ፣ የቤት ኪራይ ቢከፍልላችሁ እሱ ሰላም አይሰጥም። እሱ ዕዳ ነው የሚጨምረው ማለት ነው። ገሌ እንዲያረግልኝ እኔ እንዳላረግለት እያለ ዕዳ ይጨምራል። እናንተ ግን መልካም ባረጋችሁ ቁጥር ሁልጊዜ አሸናፊ ነው የምትሆኑት፣ ድል ነሺዎች ነው የምትሆኑት። ሞገስ ይሰማችኋል። ምክንያቱም መስጠት እግዚአብሔርን ስለሚያስመስል ነው። መስጠት የሚባለው እንጀራ፣ ልብስ፣ ቆሎ ብቻ አይደለም። መልካም ምክርን መስጠት፣ ጉልበትን መስጠት፣ መልካም ፊት እኮ ይሰጣል። ብሩህ ገጽ ራሱ ስጦታ ነው። ጥሩ ፊት ማሳየት ለጨነቀው ሰው አጽናኝነት በራሱ ተመልከቱ። አሰሩ ለልብ ብሩህ ገጽ፣ የመልካም ልብ ምልክቱ የበራ ፊት ነው ይላል ሰሎሞን። የበራ ፊት የመልካምነት ምልክት ነው። ስለዚህ ምን ይላል? እኛ ብሩህ ገጻችን ስናሳየው ሰው ምን ይላል? ይወዱኛል ማለት ነው ይላል። ያከብሩኛል ማለት ነው ይላል። በዚያ ጊዜ ይጽናናል። ሰው እኮ አንድ የሚያዝንበት እኮ ሰው ይጠላኛል ብሎ ማሰቡ ነው። ስለዚህ እኛ ብሩህ ገጽ ስናሳየው እሱም ስጦታ ነው። አሰሩ ለልብ ብሩህ ገጽ እምከመ ይትፌሳህ ልብ ይበርህ ገጽ። ልብ ደስ ሲለው ፊት ያበራል። ወእምከመ ያሐዝን ልብ ይደምን ገጽ። ልብ ሲያዝን ፊት ይጠቁራል። ብሩህ ገጽ ማሳየት ስጦታ ነው። አይዞህ እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ድንግል ማርያምን ያህል እናት፣ መላእክትን ያህል ረዳት አለህ ብሎ መናገር በራሱ ስጦታ ነው በእውነቱ ማለት ነው። ዕውቀት ይሰጣል፣ ጉልበት ይሰጣል፣ ምክር ይሰጣል፣ ብሩህ ገጽ ይሰጣል፣ ጸሎት ይሰጣል፣ መጻሕፍት ይሰጣሉ። እነዚህ ሁሉ ጊዜም ስጦታ ነው በእውነቱ ማለት ነው። ጊዜም ስጦታ ነው። ሳቅ ራሱ እኮ ስጦታ ነው ታውቃለህ። ሳቅ አሁን መጽሐፈ መክብብ ምዕራፍ 3 ላይ ለሳቅም ጊዜ ያለው ይላል። ከዚያ መተርጉማኑና እንዴ ሳቅ ደግሞ ምን ጊዜ ያለው? እንግዳ ሲመጣ ጠልታዊ ነው ብሎ ዙሮ እንዳይሄድ መሳቅ ይገባል። ስለዚህ የሀገራችን ሰው ምን አለ? ከፍትፍቱ ምኑ አለ? ፊቱ አለ ማለት። አሁን እንግዳ ሲመጣ እኛ ስንስቅለት የመጀመሪያ በጎ ስጦታ እየሰጠነው ነው ማለት። የመጀመሪያ በጎ ስጦታ በቃ ይወዱኛል ማለት አልሰለችኝም ብሎ ይሄ ሰውዬ በሙሉ ልቡ እኛ ቤት ለማደር ይገባል ማለት። ስለዚህ እንደ ያለ ነገሮች በሙሉ ስጦታ ናቸው። ሌላው ቀርቶ እገሌ ችግሩን ቢላቀቅ ደስ ይለኝ ነበር ብሎ ማሰብ ራሱ ስጦታ ነው።
ማሰብ ቢኖር ስጠው፣ ባይኖር ቢኖረኝ እሰጥ ነበር ብለህ ማሰብ ከስጦታ ይቆጠራል ብሎ ነው የሚናገረው። ማልቀስ ስጦታ እኮ ነው ለተቸገረ ሰው ማልቀስ። አሁን ክርስቶስ እኮ ሄዶ ልቅሶኛ አሁን እኮ ለቅሶ ደርሷል አይደለም እንዴ? የማርያምና የማርታ ወንድም ሲሞት ሄዶ አላለቀሰም እንዴ? ሲያለቅስ እኮ ምን አሉ ሰዎች እኮ ልቅሶኛው በሙሉ ተሰብስበው እሪው መጠን ያፈቅሩ እንዴት አድርጎ ቢወደው ነው ያለቀሰለት አሉ ማለት ነው። ስለዚህ ከሚደሰት ጋር መደሰት፣ ከሚያዝን ጋር ማዘን እሱ ራሱ ስጦታ እኮ ነው በእውነቱ ማለት ነው። ከሚያዝን ጋር እዘኑ፣ ከሚደሰት ጋር ደስቱ። የሰውን ሐዘኑንም ልንንቅበት አይገባም፣ ደስታውንም ልንንቅበት አይገባም። እኔ እኮ ይገርማችኋል እኮ እንዲያው አሁን ዛሬ አንድ ሰው ቲሸርት ገዝቶልኝ ብሎ አሁን አንድ ሰው እየዘለለ ቢመጣ ትልቅ ነገር ልነግራችሁ ነው ብሎ መጥቶ ቲሸርት እኮ ሰው ገዛልኝ ቢል ቀልደኛ ነህ እንዴ በዚህ ነው እንደምትደሰተው አይባልም። ይሄ ምን ማድረግ ይገባል? ማክበር ይገባል። ይሄን ራሱ ማለት ለሰውየው ይሄ ትልቅ ደስታ ነው በእውነቱ ማለት። የሰውን ደስታውን ልንንቅበት አይገባም፣ ሐዘኑንም ልንንቅበት አይገባም። ይህን ክርስቶስ ያደረገው ነው። ደስ ከሚላቸው ሰው ጋር ደስ ይለው ነበር፣ ሰርግ ይገኛል። ከሚያዝኑ ሰዎች ጋር ያዝን ነበር፣ ለቅሶ ይገኛል። እያንዳንዷን ነገር ደግሞ ውሃ ባል ተመልክቱ፣ ባል እየሞተባት ለቸገራት ሴት ደግሞ ውሃ ስትቀዳ ሐዘኗን አብሮ ይካፈል ነበር በእውነቱ ማለት ነው። እና ከሚርበው ጋር መራብ፣ ከሚቸገር ጋር መቸገር። ቢያንስ ሰው ሲያለቅስ ቁጭ ብሎ አይዞ 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 እንዲሁ የምክር ድሃ ብትሆን እንኳን ማለት እሱ ራሱ ስጦታ ነው። እና በጎ የማያደርግ ሰው ለባልንጀራው ክፉ የማያደርግ ሰው እሱ ምንድነው? ያድር ያጸልል ብሎ ማሰር ማለት ነው። በመንግሥተ ሰማያት እርሱ ይኖራል። መልካምን እንድናደርግ አምላከ ቅዱሳን ይርሳል። በጎን ነገር ባንሰራው እንኳን መመኘት አለብን በእውነቱ ማለት ነው። አሁን እኮ ሰው በጎ አይሰራም፣ በጎ አይናገርም፣ በጎ ማያስብም ደግሞ እውነቱ ማለት ነው። ሐሳብ ጭምርማ ሲነፈግ አንድኛውን እኮ ድንጋይ መሆኑ ቆሪርነት አንድኛውን ማለት ነው። ስለዚህ መልካም ማሰብ እንዲሁ ትልቅ ነገር ማሰብ። እግዚአብሔር ደግሞ ልንገራችሁ በጎ ምኞትን ለንግግር ሳያበቃት በጎ ንግግርን ለተግባር ሳያደርሳት አይቀርም። በጎ የተመኙ ሁሉ ይውለን። አሁን ቅዱስ ዳዊት ምን አለ? እንዲሁ እግዚአብሔር ቤት በድንኳን የእግዚአብሔር ታቦት ተቀምጣ እኔ በወይራ በጽድ የተሸለመ ቤት ተቀምጬ ተመኘ። እሱ ባይሰራው ልጁ ፈጸመለት። አንተ አሰራው ግን ምኞትህን በልጁ ይፈጽመዋል አለ። የእግዚአብሔር መቅደስ ልጁ ሰራ ማለት። በጎ የተመኘ ሰው ሐሳቡ ሳይፈጸምለት ዘዳይሙ ሕገ እግዚአብሔር ስምረቱ ተመልከቱ ወኩሎ ዘገብረ ይፈጽም። እንዲህ ያደረገ ሰው በልቡ መልካም ያሰበ በአንደበቱ መልካም የተናገረ በእጁ መልካም መስራት የጀመረ ወኩሎ ዘገብረ ይፈጽም። እሱ የጀመረውን ፈጣሪው ይፈጽምለታል። እሱ ይጀምራል፣ ፈጣሪ ይፈጽምለታል። አዎ ቅዱስ ኤፍሬም ተመኘ፣ እመቤታችን ሰጠችው። ምስጋና ቢበዛልኝ ብሎ ምኞት ነው ሰጠው። ከዚያ በኋላ አብርሃም የእግዚአብሔርን ቀን ሊያይ ተመኘ፣ አየ፣ አሳየው። አንተ ቀንህን እንድታሳይ ይፈልጋለሁ አለ ቢል እግዚአብሔር ከአብርሃም ዘር መጥቶ ተወለደ። አብርሃም እናት አባቱን ጥሎ መጣ፣ ጥሎ እግዚአብሔርን ብሎ ወጣ። እግዚአብሔር አብርሃም ብሎ ከሰማይ መንበሩ ወርዶ የአብርሃም ልጅ ሆኖ የአብርሃም ሥጋ ይዞ ተወለደለት። ምኞት ሳይፈጸም አይቀርም። ቅድስና ከሆነ መልካም ከሆነ ለገሬ እንዲባረግለት እወዳለሁ ካላችሁ እግዚአብሔር በጎ ሐሳባችሁን ያከናውነዋል። እና በጎ ማቀድ፣ በጎ ማሰብ፣ ሰፋ አድርጎ ማሰብ ለሀገርም ለወገንም ለሕዝቡም እናንተ ተመኙት እንጂ እግዚአብሔር ይፈጽመዋል።